ሰላም ሰላም ተመልካች አድማጮቻችን፣ ዛሬ ፒያሳ ወርቅ ተራ ሄደን ነበረ። ወርቅ ጠይቀን መተናል። የውጭውን እንዲሁም ደግሞ የሀገር ውስጡ የወርቅ ዋጋ በፒያሳ በዋና ከተማ ቦታ ላይ የወርቅ ቤቶች ያገኘነው መረጃ ለእናንተ እንደሚከተለው የምንነግራችሁናል። ታዲያ የ21 ካራትን እንዲሁም ደግሞ የ18 ካራቱን በምትመለከቷቸው የወርቅ አይነቶች በሀብል ማለት ነው በስንት እየተሸጠ እንደሆነ እነግራችኋለሁ። እነዚህ ቪዲዮ ላይ የምትመለከቷቸው ወርቆች የውጭ ወርቆች ናቸው። ግራማቸውን እንዲሁም ደግሞ በስንት እየተሸጡ እንደሚገኙ በአሁኑ ሰዓት ላይ ወቅታዊ የሆነ መረጃን ይዤላችሁ መጥቻለሁ ማለት ነው። ዛሬ ላይ የወርቅ ዋጋ ጨምሯል ወይስ ቀንሷል የሚለውን ጠዋት በሰራሁት ቪዲዮ እንደተከታተላችሁ አስባለሁ። እንደምታውቁት ከሆነ በዚህ ቻናል ላይ በየዕለቱ የጥሬ ወርቅ ዋጋን ከብሔራዊ ባንክ ያገኘነውን ኦፊሻል የሆነ የወርቅ ዋጋን ሁሌ እያቀረብንላችሁ ነው የምንገኘው። እናንተም ደግሞ እየተከታተላችሁ ሀሳብ አስተያየታችሁን ስለምትሰጡን እጅግ በጣም እናመሰግናለን። ለዛሬም ለቪዲዮ አዲስ ከሆናችሁ ቪዲዮውን ላይክ ማድረግ እንዲሁም ደግሞ ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እንጠይቃለን። በዚህ ቻናል ላይ ከወርቅ ጋር የተያያዙ እጅግ ብዙ የሆኑ መረጃዎችን በየቀኑ በማቅረብ ላይ ነው የምንገኘው። ዋጋ ላይ ብቻ ትኩረት አይደለም የምናደርገው። በተለይ ደግሞ ገዢና ሻጭ ከሆናችሁ ወርቅን በስንት መግዛት መሸጥ እንደምትችሉ እንዲሁ ጠቃሚ የሆነ ምክሮችን ለኢንቨስትመንት የሚፈልግ ከኢንቨስትመንት ጋር በተያያዘ እንዲሁም ደግሞ መግዛትና መሸጥም ለተለያየ ለስጦታ ሊሆን ይችላል፣ እንዲሁም ደግሞ ለሰርግ ሊሆን ይችላል። ለሚፈልገው የተለያዩ ሀሳብና ምክራችንን በመለገስ ላይ ነው የምንገኘው። ዛሬም እንግዲህ አዲስ የሆነ የወርቅ ዋጋ ፒያሳ ላይ በፒያሳ መደብር ግብይት የጠየቅነውን የምትመለከቷቸውን በነጭ ከለር የተሰሩ ወርቆች እንዲሁም ደግሞ እንደምትመለከቷቸው እነዚህ የ18 ካራት የወርቅ አይነቶች ናቸው። እነዚህ ቀለበቶች ናቸው የምትመለከቷቸው። ቅድሞቹ ደግሞ ሀብሎች ናቸው። በአጠቃላይ የ21 ካራት እና የ18 ካራት ዋጋው በስንት እየተሸጠ ነው የሚለውን አብረን የምንመለከት ይሆናል ማለት ነው። እንግዲህ ገዢ ከሆናችሁ እንዲሁም ደግሞ ሻጭ ከሆናችሁ ማድረግ ያለባችሁንም ነገር እንዲሁ ነግራችኋለሁ። በተለይ ለኢንቨስትመንት የምትገዙ ከሆነ ለኢንቨስትመንት ስላችሁ እንግዲህ ወርቅን የምትገዙት ብራችሁን ለምታስቀምጡበት መንገድ ከሆነ ጌጣጌጥን ከመግዛት ይልቅ የምመክራችሁ የወርቅ ሳንቲም ወይም ደግሞ ቡሊየን መግዛት የተሻለ ነው። ምክንያቱም ለጌጣጌጥ የተሰራ እነዚህ በምስሉ ላይ የምታያቸው ሌበር ኮስት አላቸው። እነዚህ ዲዛይን ይወጣላቸው እንደምትመለከቷቸው እነዚህ ሁሉም ሀብሎች ዲዛይን ወጥቶላቸዋል። ጥሬ ወርቆች አይደሉም ማለት ነው። እነዚህ ጥሬ ወርቆች ሊሸጠው ብትሉ የተሰሩበትን የወርቅ ዋጋ ስትገዙ የከፈላችሁትን በሚሸጡበት ሰዓት ላይ አታገኙትም፣ ወይም ደግሞ በዜሮ ነው። ሌበር ኮስቱን ያወጣችሁትን ዋጋ የምትመልሱበት መንገድ የለም ማለት ነው። ስትሰጡት ዋጋው ላይ ተጽዕኖ ያሳድራል ማለት ነው። ይህ እንዳይሆን በተለይ ለኢንቨስትመንት የምመክራችሁ ታዲያ ምንድነው ቡሊየን ወይም ደግሞ የወርቅ ሳንቲም እንድትገዙ ነው። ነገር ግን እነዚህ የምትመለከቷቸው ወርቆች በተለይ ስጦታን ጥሎሽ ሊሆን ይችላል፣ ለተለያየ ስጦታ ለግራጁዌሽን ሊሆን ይችላል፣ ለሰርግ ስጦታ የምትፈልጉ ከሆነ ግን እነዚህን ስትገዙ ደረሰኝ መያዝ ደግሞ እንዳትረሱ። በማንኛውም የፒያሳ መደብር ግብይት ስትፈጽሙ ህጋዊ ደረሰኝ ይሰጧቸዋል። ስለዚህ ያንን መያዝ አለባችሁ ማለት ነው። ለምን በምትሸጡበት ሰዓት ላይ ለነገ ዋስትና ስትፈልጉ ወሳኝ ስለሆነ ማለት ነው። ዛሬ የምነግራችሁ የ18 እና የ21 ካራትን የምትመለከቷቸውን ወርቆች በውጪ የባህሪን ወርቆች ናቸው። እነዚህ እንደምትመለከታቸው መልካቸውም ያስታውቃል። በጣም ደማቅ የሆኑ ቢጫ ከለር ያላቸው እነዚህ ሀብሎች የ21 ካራት ባህሪን ናቸው።
ከፍተኛ የሆነ የወርቅ መጠን ያላቸው ግራማቸውም ከፍ ያለ ነው። ነገር ግን የአንዱን ግራም እነግራችኋለሁ። ምናልባት ይሄ 12 ግራም አካባቢ ነው። የአንዱን ግራም ነግራችሁና እናንተ ደግሞ የነገርኳችሁን አንዱን ግራም በ12 አብዝታችሁ ሙሉን ይህንን የባህሪን የአንገት ወርቅ ዋጋውን ታውቃላችሁ ማለት ነው። በአሁን ወቅት እንግዲህ ወርቅ አንዴ እየጨመረ አንዴ ደግሞ እየቀነሰ ያለበት ሁኔታ ነው። ዞሮ ዞሮ ግን ወርቅ መግዛት አሁንም ቢሆን እንደ ጥሩ ኢንቨስትመንት ይመረጣል። በተለይ ፒያሳ የቀድሞ ከፈረሰ በኋላ እንደምትመለከቱት ይሄ ዋናው የፒያሳ የነበሩበት ቦታዎች ናቸው። አሁን ግን ቦታቸው ወደ ማስታወቂያ ሚኒስቴር አካባቢ ሄደዋል፣ የተወሰኑት ማለት ነው። ሌሎቹ ደግሞ ፊት ለፊት ወደ ፒያሳ ፊት ለፊት መብራት ኃይል መስሪያ ቤት አካባቢ እና ሌሎቹ ደግሞ 4 ኪሎ አምባሳደር ሙል አካባቢ አሉ ማለት ነው። ስለዚህ ከስር የማስቀምጥላችሁ ስልክ ቁጥርም አለ። ምናልባት እዚህ ላይ የምነግራችሁን የወርቅ ዋጋ ከፈለጋችሁ የምሰጣችሁን ስልክ በመጠቀም ቀጥታ እነሱን ማግኘት ትችላላችሁ ማለት ነው። ለዛሬ ወደ ዋጋው ስንሄድ እንግዲህ 18 ካራቱ የውጭው የነገርኳችሁ ወይም ደግሞ ያሳዩዋችሁ የአንገት ሐብል ማለት ነው በ25,000 የኢትዮጵያ ብር በሚሸጥ ላይ ነው የሚገኘው። በ25,000 የኢትዮጵያ ብር አምስቱን ብትገዙ በዚህ ግራም አምስቱን ብትገዙ 125,000 ብር ማለት ነው። የውጭው 18 ካራት ነው። 5 ግራም 125,000 ማለት ነው። ግራሙ በ25,000 ብር ተሰልቶ ነው የነገርኳችሁ። ይህንን መግዛት የምትፈልጉ ሌሎችም ወርቆች አላቸው ሱቃቸው ገብቼ እንዳዩት ማለት ነው። ለበለጠ መረጃ ደግሞ ዲስክሪፕሽን ላይ ስልካቸውን አስቀምጬላችኋለሁ ማግኘት ትችላላችሁ ማለት ነው። ሌላኛው የማሳያችሁ ደግሞ የባህሬን 21 ካራቱን ነው። እሱ ደግሞ የተሰራ ወርቅ ነው። ይሄም እየተሸጠ የሚገኘው በግራም 32,000 የኢትዮጵያ ብር ነው። ምናልባት እንደ ዲዛይኖቹ እንዲሁም ደግሞ እንደናንተ የመከራከር አቅም ዋጋው ዝቅ ሊላችሁም ስለሚችል እናንተ ከሰው ጋር በመሄድ በደንብ አድርጋችሁ መደራደር ትችላላችሁ ማለት ነው። ነገር ግን ጥሩ የሆነ ዲዛይን ያለው ወርቅ ከመረጣችሁ ደግሞ ምናልባት ከነገርኳችሁም በላይ ዋጋ ሊያወጣ ይችላል ማለት ነው። ዞሮ ዞሮ ያሳዩዋችሁ እነዚህ በኖርማል የተሰሉት ሐብሎች በግራም የውጭው 21 ካራት የባህሬን በ32,000 የኢትዮጵያ ብር እየተሸጠ ይገኛል ማለት ነው። እንደነገርኳችሁ አንዳንዴ ከሳምንት በፊት አስተውሱ ከሆነ 33,000 ብያችሁ ነበር። አሁን የ1,000 ብር አካባቢ ቅናሽ አለው። ይሄ በተለይ በግራም ትንሽ የሚባል አይደለም። በተለይ ከፍተኛ ግራም ስትገዙ ማለት ነው። እጅግ በጣም 10 ግራም ብትገዙ እንግዲህ 10,000 ብር ማትረፍ ማለት ነው በአንድ ሳምንት ውስጥ ማለት ነው። ትንሽ ለየት የሚያደርገው ወርቅ እንግዲህ ይሄ ነው። በገዢዎችና በሻጮች መካከል በጣም ዋጋው አጓጊ ያደርገዋል ማለት ነው። አንዴ ከፍ ሲል አንዴ ዝቅ ሲል ማለት ነው። ስለዚህ መግዛት ካሰባችሁ ባስቀመጥኩላችሁ ስልክ በመጠቀም ዋጋ መጠየቅ እንዲሁም ደግሞ ሌሎች ተጨማሪዎችን መረጃ ማግኘት ትችላላችሁ። ለዛሬ እንግዲህ ባላችሁኝ መሰረት ፒያሳ ሄጄ ያስኩላችሁ መረጃ ይህንን ይመስል ነበረ። በሌላም ቪዲዮ እስከምንገናኝ እንግዲህ ሌሎች ከዋጋ ጋር የተያያዙ የመጨመር አዝማሚያዎችን የሚያሳዩ የተለያዩ መረጃዎችን በዚህ ቻናል ላይ እንለቅላችኋለን። እናንተ ደግሞ ለሌሎች ማጋራት፣ ቪዲዮ ላይክ ማድረግ እንዲሁም ደግሞ ለመጀመሪያ ጊዜ እየተከታተላችሁንም ከሆነ በዚህ ቻናል ላይ ወርቅ ብቻ አይደለም የተለያዩ የቢዝነስ ሀሳቦችንም የምንዛሬ የዋጋ መረጃዎችን ለእናንተ በየዕለቱ እያቀረብን ስለሆነ ቻናላችንን ሰብስክራይብ በማድረግ ትደግፉን ዘንድ እንጠይቃለን። ለዛሬ በዚያ በቃን። በያላችሁበት መልካም ጊዜ